የህንዱ ጠቅላይ ሚኒስትር በፓርላማው ፊት አረጋገጡ። አሰብ መምጫው ቀረበ። ናሬንድራ ሞዲ ህንድ ከኢትዮጵያ ጎን እንደምትቆም ቃል ገቡ። በአንበሶች ምድር በታላቋ ኢትዮጵያ መገኘት እጅግ ታላቅ የደስታ ስሜት የሚሰጥ ነው። የህንዱ ጠቅላይ ሚኒስትር ኢሳያስ ጭንቀታቸውን ለሳውዲ ተነፈሱ። የኤርትራው ፕሬዝዳንት የአርኤስኤፍ ቡድን እንዳሰጋቸው ሲገልጹ፣ ወዳጃቸው አልቡራን በሪያድ ከአሜሪካ ጋር መከሩ። የህወሓት የጉባኤ ሰነድ ሾልኮ ወጣ። መሪዎቹ ተፋጠጡ። ደብረጽዮን ታደሰ ወረደ አላሰራ አለን ሲል ከሰሰ። ኢትዮጵያ የሀያላን ሀገራት መሪዎች መዳረሻ ከሆነችው አላደር ብሏል። በትልልቅ መድረኮች ላይ የተሳተፈችና ተጽዕኖ ፈጣሪነቷም እየጨመረ የመጣችው ሀገራችን አሁንም ይህን ጉዞ አጠናክራ ቀጥላለች። ጠቅላይ ሚኒስትር አብይ የህንዱን ጠቅላይ ሚኒስትር ከቀናት በፊት በደቡብ አፍሪካ የብሪክስ አባላት ጉባኤ ላይ አግኝተው ወደ ኢትዮጵያ እንዲመጡ በጋብዟቸው መሰረት በትላንትናው ዕለት አዲስ አበባ መግባታቸው ይታወሳል። በዚህም የተለያዩ የሁለትዮሽ ስምምነት የፈጸሙ ሲሆን በተለይም ኢትዮጵያ አሁን ላይ ያነሳችው ያለው የባህር በር ይገባኛል ጥያቄ ህንድ ዋነኛ ደጋፊ እንደሆነች መረጋገጡ አሰብ መምጫው ቀረበ ያስባለ ሆኗል። በአሁኑ የመረጃ ሰዓታችን የህንዱ ጠቅላይ ሚኒስትር በህዝብ ተወካዮች ፊት ያደረጉትን ንግግርና ኢሳያስ ስለተነፈሱ ጭንቀታቸው እንዲሁም ህወሓት ከሰሞኑ ባካሄደው ጉባኤው ላይ የጊዜው አስተዳደሩ ጀነራል ታደሰ ወረደ ላይ ስለተሰነዘረው የቃላት ውርጅብኝ አክለን አስደምጣችሁ ይዘን ተገኝተናል። ሰላም ውድ የሉሌ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በትላንትናው ዕለት ኢትዮጵያ የገቡት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ አሰብ ወደ ኢትዮጵያ መመለሻው ጊዜ መቃረቡን ያረጋገጠ ንግግር አደረጉ። ወደ ኢትዮጵያ የመጣሁት ለዚህ ፓርላማ ለህዝባችሁና ለዲሞክራሲያዊ ጉዟችሁ ታላቅ አክብሮት በመስጠት ነው ያሉት ጠቅላይ ሚኒስትር ናሬንድራ ሞዲ ኢትዮጵያ የጀመረችው የእድገት ጉዞ የሚደነቅ ነው፣ ያሰበቻቸው እያንዳንዱ ለእድገቷ የሚጠቅሙ እንቅስቃሴዎች እንደምታሳካ አምናለሁ፣ ህንድም ድጋፏን ትሰጣለች ሲሉ ተደምጠዋል። በትላንትናው ዕለት እግራቸው የኢትዮጵያ ምድር ከመርገጡ በመከላከያው ዘርፍና ዘመናዊ የጦር መሳሪያዎችን በተመለከተ በጋራ ለመስራት የተስማሙ ሲሆን አሁን ደግሞ በምክር ቤቱ ፊት ቆመው ከጀመራችሁት ጉዞ ወደ ኋላ እንዳትመለሱ ህንድም ከጎናችሁ ነች በማለት በየትኛውም ጉዳይ ኢትዮጵያ የህንድ ድጋፍ እንደማይለያት ቃል ገብተዋል። ይህ ንግግራቸውም ቀጥታ ቀይ ባህርና አሰብን በስም ባይጠቅሱም ኢትዮጵያ ወደ ቀይ ባህር በር ተጠቃሚነቷ ለመመለስ ጥረት እያደረገች ባለበት ሰዓት መሆኑ የህንድ ከጎናችሁ ነኝ ማለት ከዚህ የተለየ አይደለም እያስባለ ይገኛል። ለሁለት ቀናት ይፋዊ ስራ ጉብኝት ወደ ኢትዮጵያ የመጡት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ዛሬ በህዝብ ተወካዮችና በፌዴሬሽን ምክር ቤት የጋራ ስብሰባ ላይ ንግግር አድርገዋል። ጠቅላይ ሚኒስትሩ ንግግራቸውን የጀመሩት ዛሬ እዚህ ፊታችሁ ስቆም በታላቅ ክብር ነው። የአንበሶቹ ምድር በሆነችው በታላቋ ኢትዮጵያ መገኘት እጅግ ታላቅ የደስታ ስሜት የሚሰጥ ነው። እኔ የተወለድኩባት የህንዷ ጉጀራትም የአንበሶች ቤት ናት። ዛሬ እዚህ መገኘቴ ልክ ቤቴ እንደተገኘው ያህል ነው በማለት ነው። የጥንታዊ እውቀት ባለቤትና የዘመናዊነት ህልም ያለው ህዝብ ማከል በሆነው በዚህ ዲሞክራሲ ቤት ውስጥ መገኘት ታላቅ ክብር ነው ብለዋል። በ1.5 ቢሊዮን በላይ በሚሆነው የህንድ ህዝብ ስም የወዳጅነት ሰላምታ፣ መልካም ምኞትና ወንድማማችነት ይዘው ስለመምጣታቸውም ተናግረዋል። በዚህ ታላቅ ምክር ቤት ውስጥ ህጎቻችሁ ይወጣሉ። እዚህ ውስጥ የህዝቡ መሻት የመንግስት መሻት ይሆናል። የመንግስት መሻት ከህዝብ መሻት ጋር ሲጣጣም ደግሞ የፕሮግራሞች መሻት ከተስፋና ከዓላማ ጋር ወደፊት ይጓዛሉ ብለዋል። ዛሬ ፊታችሁ ቆሜ በእናንተ በኩል የምናገረው የእርሻ ሜዳ ላሉ አርሶ አደሮቻችሁ፣ አዳዲስ ሀሳቦችን ለሚያፈልቁ የስራ ፈጣሪዎች፣ ተቋማትና ማህበረሰብን ለሚመሩ ጠንካራ ሴቶች እንዲሁም የኢትዮጵያን መጻኢ ጊዜ ለሚቀርጹ ወጣቶች ጭምር ነው ሲሉም ተናግረዋል። ትላንት ለተደረገላቸው የክብር አቀባበል በእጅጉ አመስግነዋል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ታላቁ ክብር የሆነውን የክብር ኒሻን ስላበረከቱልኝም እጅግ አመሰግናለሁ። ይህንን ክብር በታላቅ ትሕትና እጄን አጣጥፌ በህንድ ህዝብ ስም ተቀብያለሁ፣ አመሰግናለሁ ነው ያሉት ጠቅላይ ሚኒስትር ናሬንድራ ሞዲ። ኢትዮጵያ በሰው ልጆች ታሪክ ውስጥ ጥንታዊ ስልጣኔዎች አንዷ ናት ያሉት ጠቅላይ ሚኒስትር ናሬንድራ ሞዲ በዚህ ሀገር ታሪክ ተራራዎች ላይ በሸለቆች ውስጥ በኢትዮጵያውያን ልብ ውስጥ ተጽፎ ተቀምጧል ሲሉ ተናግረዋል። የኢትዮጵያውያን ነጻነት ለማስጠበቅ የተዋጉ እንዲሁም በንግድና በመምህርነት ኢትዮጵያ ውስጥ ታላላቅ ስራዎችን የሰሩ ህንዳውያን በርካቶች መሆናቸውን አስታውሰው እነዚህ ህንዳውያን የሁለቱ ሀገራት ወዳጅነት ወደ ላቀ ደረጃ ያደረሱ ናቸው ብለዋል። በዚህ አጋጣሚ ለጠቅላይ ሚኒስትር አብይ አህመድ ያለኝን የላቀ ክብር ልገልጽ እወዳለሁ ያሉት ጠቅላይ ሚኒስትር ሞዲ በቡድን 20 ስብሰባ ወቅት ከጠቅላይ ሚኒስትር አብይ ጋር በነበራቸው የጎንዮሽ ውይይት በተደረገላቸው የክብር ግብዣ ወደ ኢትዮጵያ መምጣታቸውን ገልጸዋል።
በቀጣይ መረጃ የሱዳን ፈጥኖ ደራሽ ጦር ቀጠናውን እየረበሸ ነው ሲሉ ኢሳያስ አፈወርቂ የገባቸውን ስጋት ተነፈሱ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ሳውዲ አቅንተው ከሳውዲ አልጋ ወራሽ መሐመድ ቢን ሰልማን ጋር ውይይት ማድረጋቸው ተከትሎ ለአንድ ሚዲያ በሰጡት ቃለ ምልልስ የሱዳን ፈጥኖ ደራሽ ጦር ከበርካታ ሀገራት የጦር መሳሪያ እየጎረፈለት ይገኛል ያሉ ሲሆን ይህ ኃይል ለሱዳን እንዲሁም ለቀጠናው ከባድ ስጋት ደቅኗል ሲሉ መናገራቸው ተመላክቷል። ፈጥኖ ደራሽ ጦሩ በሱዳን ሲቪሊያንን እየገደለ ነው፣ አስገድዶ መድፈር እየፈጸመ ነው፣ ለዚህ ኃይል የሚደረገው የጦር መሳሪያ ድጋፍ መቆም እንዳለበት ለሳውዲ አልጋ ወራሽ እንደተናገሩም በቃለ ምልልሳቸው ላይ አንስተዋል። ኤርትራ ለሱዳን ወታደራዊ መሪ አልቡርሃን ድጋፍ እያደረገች መሆኑን ተከትሎ የሱዳን ፈጥኖ ደራሽ ጦር በኤርትራ ላይ እርምጃ እንደሚወስድ በተደጋጋሚ ማስጠንቀቂያ መስጠቱ ይታወሳል። የሱዳንን ጦርነት ለማስቆም የአርኤስኤፍን አቅርቦት ሰንሰለት መቁረጥ ያስፈልጋል ሲሉም ፕሬዝዳንት ኢሳያስ አፈወርቂ ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሱዳን ያለውን ጦርነት ለማስቆም የሚደረገው ጥረት የአርኤስኤፍን የአቅርቦት ሰንሰለት ከመቁረጥ መጀመር እንዳለበት አሳሰቡ። ለአርኤስኤፍ የጦር መሳሪያና ቅጥረኛ ወታደሮች በገፍ እየቀረቡለት በሱዳን ውስጥ ተኩስ አቁም ለማድረግ መሞከር ትርጉም የለው ነው ሲሉም ገልጸዋል። ፕሬዚዳንቱ ይህንን የገለጹት ባለፈው ሳምንት በሳውዲ አረቢያ በነበሩበት ወቅት አልታየር ከተሰኘው የሀገሪቱ ጋዜጣ ጋር ባደረጉትና ዛሬ ለንባብ በበቃው ቃለ ምልልስ ነው። ከአልጋ ወራሽ መሐመድ ቢን ሰልማን ጋር በነበራቸው ቆይታ በሱዳን ውስጥ ባለው ቀውስ፣ በአፍሪካ ቀንድ እየጨመረ በመጣው ወታደራዊ እንቅስቃሴ፣ በቀይ ባህር ደህንነት ላይ ውይይት ማድረጋቸውን የተናገሩት ፕሬዚዳንቱ ጨምረውም የሱዳን ጦርነት እየተራዘመ የመጣው የውጭ ጣልቃ ገብነት በመኖሩ ነው ብለዋል። በዚህ ቃለ ምልልሳቸው ለተቀናቃኙ አርኤስኤፍ በጎረቤት ሀገራት በኩል በምድር በባህርና በአየር ጦር መሳሪያዎችና ቅጥረኛ እየገቡ መሆኑን ያስታወቁት ፕሬዝዳንት ኢሳያስ በዚህም የተነሳ በሱዳን ውስጥ የጅምላ ግድያ፣ የሴቶች ጥቃት፣ ዝርፊያና ሌሎችም ውድመቶች መከሰታቸውን መቀጠሉን አስረድተዋል። ሲቀጥሉም የሱዳን ቀውስ አሁን በተጀመረው አይነት ተነሳሽነት አይፈታም ያሉ ሲሆን ዓለም አቀፍ ማህበረሰብም ከተፋላሚዎች ለአንደኛው የሚደረገውን ወታደራዊ ድጋፍ ቸል ማለቱን ታማኝነቱን ጥርጣሬ ውስጥ እንደሚከተው አስታውቀዋል። ፕሬዝዳንት ኢሳያስ በቃለ ምልልሳቸው ሳውዲ አረቢያ በአፍሪካ ቀንድና ቀይ ባህር አካባቢ ያለን ውጥረት ለመፍታት ገለልተኛና ወሳኝ ሚና መጫወት ይገባታል፣ አመራሩም ትንንሽ የሚመስሉ ነገር ግን በቀጠናው ትልቅ አፍራሽ ሚና ያላቸውን አካላት መለየት ይኖርበታል ብለዋል። ከመሐመድ ቢን ሰልማን ጋር በነበራቸው ቆይታ በሱዳን ጉዳይ በቂ ቁጥጥር ያልተደረገባቸውን የውጫዊ ጣልቃ ገብነቶችን በተመለከተ በዝርዝር መወያየታቸውን አስታውቀዋል። ከሰሞኑ ኢሳያስ አፈወርቂ ወደ ፖርት ሱዳን ካደረጉት ጉዞ በኋላ ወደ ሳውዲ አቅንተው የመከሩ ሲሆን አሁን ደግሞ ወዳጃቸው ጀነራል አልቡርሃን በሪያድ ከአሜሪካ ከፍተኛ ባለስልጣናት ጋር ተወያይተዋል። የሱዳን ወታደራዊ መሪ የሆኑት ሌተር ጀነራል አብዱል ፈታህ አልቡርሃን ሳውዲ አረቢያ መሄዳቸው ይታወሳል። በዚያም አልጋ ወራሽ መሐመድ ቢን ሰልማንን ጨምሮ ከሳውዲ ከፍተኛ ባለስልጣናት ጋር ውይይት ማድረጋቸው መገለጹ አይዘነጋም። ይሁንና ይህንን ውይይት አድርገው ከወጡ በኋላም አንድ ያልጠበቁት እንግዳ አጋጥሟቸዋል። ሱዳን ትሪቡን እንደዘገበው በሪያድ የጠበቋቸው የፕሬዝዳንት ትራምፕ የአፍሪካና መካከለኛው ምስራቅ ከፍተኛ አማካሪ የሆኑት ማሳድ ብሎስ ናቸው። አልቡርሃን ከጥቂት ሳምንታት በፊት በሰጡት መግለጫ ማሳድ ብሎስ የሱዳንን ቀውስ እያባበሰ ነው፣ እጁን ከሱዳን ላይ ያንሳ የሚል ጠንከር ያለ መልእክት ማስተላለፋቸው ይታወሳል። ነገር ግን ትላንት በሪያድ ከማሳድ ብሎስ ጋር ተገናኝተው ለመነጋገር መገዳዳቸውን ዘገባው አስታውቋል። ዲፕሎማቲክ ምንጮችን በዋቢነት የጠቀሰው ዘገባው አልቡርሃን ከማሳድ ብሎስ ጋር ያደረጉት ውይይት ከፍተኛ የሰብአዊነት ቀውስ ባለባቸው ዳርፉርና ኮርዶፋን ግዛቶች እርዳታ በሚደርስበት ሁኔታ ላይ ያተኮረ እንደሆነ ገልጿል። እነዚህ ሁለት ግዛቶች አሁን በተቀናቃኙ ፈጥኖ ደራሽ ኃይል ቁጥጥር ስር ቢሆኑም አሜሪካና አውሮፓ ህብረት ሰብአዊ እርዳታ ማስገባት መጀመራቸው ይታወቃል። በመጨረሻም ህወሓት ለቀናት ስብሰባ ተቀምጦ የተለመደውን አይነት መግለጫ ቢያወጣም በውስጥ የተወያዩበት ሰነድ ግን ሾልኮ የወጣ መሆኑ ታውቋል። ህወሓት ካለፈው ህዳር 29 ጀምሮ እስከ ታህሳስ 4 ቀን 2018 ዓ.ም ድረስ የራሱን ስብሰባ በመቀለ ሐውልቲ አዳራሽ አካሂዷል። ከዚያም በሌተናል ጀነራል ታደሰ ወረደ በሚመራው ጊዜያዊ አስተዳደሩ ጋርም የጋራ ስብሰባ በመቀመጥ የግምገማ ስራዎችን ያካሄደ መሆኑ ታውቋል። ስብሰባው በጊዜያዊ አስተዳደሩ ውስጥ ያሉ ሰዎች እንደዚሁም በአመዛኙ የህወሓት ካድሬዎች የተሳተፉበት የጋራ ስብሰባ መሆኑ ታውቋል። አስቀድሞ የራሳቸውን የፓርቲ ስብሰባ በማካሄድ ወደ ጊዜያዊ አስተዳደሩ ቀጣይ ስብሰባ የገቡት የህወሓት አመራሮች ጊዜያዊ አስተዳደሩን የገመገሙ መሆኑን ለማወቅ ተችሏል። በዚህም ህወሓትም የትግራይ ጊዜያዊ አስተዳደር አመራሮችም የየራሳቸው ግምገማ ካደረጉ በኋላ በትግራይ ጦርነት ስጋት አለ በማለት ሁለቱም አካላት እየተግባቡ መሆኑ ታውቋል። ትግራይ ኢኮኖሚያዊና ማህበራዊ ችግሮችም ተንሰራፍተዋል በሚለው ዙሪያም በህወሓትም በጊዜያዊ አስተዳደሩን በኩል መግባባት ላይ ተደርሷል ተብሏል። በዚህም የግምገማ ይዘት ባለው ስብሰባ ላይ የችግሩ ምንጭ ውስጣዊ ነው ወይስ ውጫዊ፣ ኃላፊነትስ የሚወስድ አለ ወይ
የሚለው ጉዳይ የተነሳ መሆኑ ታውቋል። በህወሓት በኩል በዋናኝነት ችግሩ ውጫዊ ተደርጎ ለዚህም ፌዴራል መንግስቱን ተጠያቂ ሲያደርግ፣ በሌላ አቅጣጫ ደግሞ ችግር አለ ከተባለ ከህወሓት የሚመነጭ ሳይሆን ከራሱ ከጊዜያዊ አስተዳደሩ ድክመቶች ጋር የተያዙ ናቸው በሚል ችግሮችን ከፓርቲው ወደ ሌተናል ጄኔራል ታደሰ ወረደ ጊዜያዊ አስተዳደር የገፋቸው መሆኑን የወጡት መረጃዎች አመላክተዋል። በዚህም የህወሓት አመራሮች ባለፈው አቶ ጌታቸው ረዳን ከፓርቲው ያባረሩበት 14ኛው ድርጅታዊ ጉባኤ አስታውሰው የስኬት ጉባኤ ነበር በማለት በግምገማ ራሳቸውን ያጣሩ መሆኑን አመልክተው፣ ሆኖም በሌላ አቅጣጫ ግን በሌተናል ጄኔራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ግን እግሩን እየጎተተ ነው በማለት በግምገማቸው ክሳቸውን ያሰሙ መሆኑን መረጃዎች አመላክተዋል። በጊዜያዊ አስተዳደር ውስጥ ያሉ የህወሓት አመራሮች በቂ የሆነ ድርጅታቸውን የመመከት ስራ እየሰሩ አይደለም፣ ጊዜያዊ አስተዳደሩን በእቅድ የሚመራ አልተገኘም፣ የስራ መዝረክረኮች ይታያሉ፣ የአመለካከት ጥራት ጉድለቶች እየታዩ ነው፣ በጊዜያዊ አስተዳደሩ ሰርጎ የገቡና የሌላ ኃይልን ፍላጎት የሚያራምዱ አካላት አሉ፣ በዚህም በኩል በተለየ መስመር በሚገባ ሳይለዩ ከገዢው ፓርቲ ብልጽግና ጋር የመደበላለቅ ችግሮች አሉ በማለትም የህወሓት ከፍተኛ አመራሮች ከካቢኔ ጀምሮ ያለውን መዋቅር የገመገሙ መሆኑ ታውቋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።